ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። አሁን ሊቨርፑልን በሚመለከቱ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት ምን እንመለከታቸው ፍሎሪያን ቪርትዝ በቀጣይ ሳምንት የሕክምና ምርመራ ያደርጋል እየተባለ ይገኛል። እንደዚሁም ሊቨርፑሎች አንድ ወጣት በረኛ ለማስፈረም ተቃርበዋል እየተባለ ነው የሚገኘው። ከሌላ ተጫዋች ጋርም ስማቸው እየተያዘ ነው። እነዚህንና ሌሎችንም ጨምሬ ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ተጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት ተጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች ገባሉ። አብራችሁኝ ቆዩ። በመጀመሪያም የምንመለከተው ሊቨርፑሎች ከ21 ዓመት በታች ቡድን አሰልጣኝ ከሆነው ከባሪ ሉዊስ ጋር መለያየታቸውን ዛሬ ይፋ አድርገዋል። ይህ አሰልጣኝ እንግዲህ ላለፉት 12 ዓመታት በሊቨርፑል ቤት በተለያየ የእድሜ እርከን ደረጃዎች ሲያሰለጥን ቆይቷል። ስራውንም እንግዲህ ሀብሎ የጀመረው ከ12 ዓመት በታች በሆኑ ተጫዋቾች ሲያሰልጥን ነበር። ከዛ በኋላ እንግዲህ የተለያዩ የእድሜ እርከን ደረጃዎችን አሰልጥኗል። የ18 ዓመት በታች ቡድኑን ከ21 ዓመት በታች ቡድኑን ማሰልጠን ችሏል። ዛሬ ግን ሊቨርፑሎች መለያየታቸውን ይፋ አድርጓል። ከዛ በኋላም እንግዲህ ይህ አሰልጣኝ የተናገረው ነገር አለ። እሱ ምንድነው ያለው? አንዳንድ ጊዜ እንግዲህ አየር መቀየር እንዳለበት ይታወቃልና ለኔም እንግዲህ ጊዜው አሁን ነው፣ ለሌላ አድቬንቸር ለሌላ ስራ እንግዲህ ዝግጁ ነኝ ብሏልና በቆይታዬም እንግዲህ በጣም ምርጥ የሚባል ጊዜን ማሳለፍ ችያለሁ፣ ለዛም አመሰግናለሁ ብሏል። ሊቨርፑሎች እንግዲህ በዚህ ክረምት የተለያዩ ለውጦችን እያደረጉ ነው የሚገኙት። እንደሚታወቀው እንግዲህ ባለፈው ሳምንትም ከ18 ዓመት በታች ቡድኑ አሰልጣኝ ከሆነው ጋር ራሱ መለያየታቸው አይዘነጋም። እንደዚሁም ደግሞ ዛሬም ይፋ በወጡ መረጃዎች መሰረት እንግዲህ ከ7 የአካዳሚ ተጫዋቾች ጋር መለያየት ችሏልና የተለያዩ ለውጦችን እያመጡ ነው ያሉት። በተለይ ደግሞ አሰልጣኝ አርነ ስሎት ወደ ሊቨርፑል ከመጣ ሰዓት ጀምሮ እንግዲህ የተለያዩ ለውጦችን እያደረጉ ነው ያሉት። ለሱ አጮት እንደሚመች አድርገው ነው እንግዲህ ቲሙን እየገነቡት ያሉት። እንደሚታወቀው እንግዲህ ክሎፕም ሊቨርፑልን ከተቀላቀለበት ሰዓት ጀምሮ እንግዲህ ሙሉ ቲሙ ሙሉ ከታችኛው የእድሜ እርከን ደረጃ ጀምሮ እንግዲህ ለክሎፕ እንደሚመች አድርገው ነበር ሲሰሩ የነበሩትና አሁንም ለአሰልጣኝ አርነ ስሎት ያንን ነገር ለማድረግ እየጣሩ ነው የሚመስሉት። ከታች ጀምሮ እንግዲህ የተለያዩ ለውጦችን እያደረጉ ነው ያሉት። የአካዳሚ ተጫዋቾችንም እንግዲህ እየሸኙ ነው ያሉት፣ አንዳንዶችን እየሸጧቸው ነው ያሉትና ያንን ነገር ለመድገም ያሰቡ ነው የሚመስሉት። በዛ ምክንያት እንግዲህ የተለያዩ ለውጦችን እየተመለከትን ነው የምንገኘው። ሌላኛው የምንመለከተው ዘገባ ደግሞ ቤን ጃኮብስ ይዞት የወጣውን ዘገባ ነው። በሱ ዘገባ መሰረት እንግዲህ ምናልባት ሊቨርፑሎች የቤንጃሚን ሴስኮን የዝውውር ሁኔታን ሃይጃክ ሊያደርጉ ይችላሉ ወይም ሊጠልፉ ይችላሉ ነው ያለን የሚገኙ። በዚህ ሰዓት እንግዲህ ቤንጃሚን ሴስኮ ወደ አርሰናል ለመሄድ በጣም እየተቃረበ ነው የሚገኙ። አርሰናሎች ከሱ ጋርም እንግዲህ ድርድር እያደረጉ ነው የሚገኙት። ከአርቢ ሌፕዚጎች ጋርም ንግግር አድርገዋል ነው እየተባለ የሚገኙና ወደዛ የሚሄድ ቻንሱ በጣም የሰፋ ነው። ነገር ግን ደግሞ ሊቨርፑሎች አንድ ተጫዋች ካሰቡ እንግዲህ ምን ያህል በፍጥነት እንደሚጓዙ ተመልክተናል። ነገር ግን የቤንጃሚን ሴስኮ ሁኔታ ግን ያለቀለት ነው የሚመስለው። ወደ አርሰናል የሚሄድ ቻንሱ በጣም የሰፋ ነው የሚመስሉና ሊቨርፑሎችም ይህን ዝውውር ይጠልፉታል ብዬ አልገምትም። በቀጣይ የምንመለከተው ደግሞ ስታዲዮ ዲፖርቲቮ ይዞት የወጣውን ዘገባ ነው። እንደ ስታዲዮ ዲፖርቲቮ ዘገባ ከሆነ እንግዲህ ሊቨርፑሎች የሪያል ቤቲስ የክንፍ አጥቂ የሆነውን ጄሱስ ሮድሪጌዝን እየተከታተሉት ይገኛል እያለን ነው። ይህንን ተጫዋች እንግዲህ ሊቨርፑሎች ብቻ አይደሉም እየተከታተሉት የሚገኙ። አስቶን ቪላም በዚህ ተጫዋች ላይ ፍላጎት አላቸው። እንደዚሁም ደግሞ አርቢ ሌፕዚጎች ፍላጎት አላቸው። መረጃውም አያይዞም እንደውም 20 ሚሊዮን ዩሮ አርቢ ሌፕዚጎች ለሪያል ቤቲስ ጥያቄ አቅርበዋል ነው እየተባለ የሚገኘው። ነገር ግን ሪያል ቤቲሶች ይህንን ጥያቄ ይቀበሉታል ተብሎ አይጠበቅም። ምክንያቱም እንግዲህ የዚህ ተጫዋች የውል ማፍረሻው በዚህ ሰዓት እንኳን 35 ሚሊዮን ዩሮ ነውና ምናልባትም ይህን ተጫዋች ለመሸጥ ያን ያህል ገንዘብ ይፈልጋሉ ነው እየተባለ የሚገኘው። በርግጥ በዚህ ሰዓት እንግዲህ ሪያል ቤቲሶች ትንሽ የፋይናንሻል ችግር አለባቸው ነው የሚባሉና ምናልባትም ይህንን ተጫዋች ሊሸጡ የሚችሉበት ቻንስ አለ። በርግጥ እስከ 2029 ድረስ የሚያቆየው ኮንትራት አለውና ባለብዙ ተስፋ የተጣለበት ተጫዋች ነው። በጣም ክሬቲቭ የሚባል ነው። እንደዚሁም ደግሞ ታክቲካል ማቹሪቲ ያለው ተጫዋች ነው እየተባለ የሚገኙና ሊቨርፑሎችን በዛ ምክንያትም እንግዲህ በጣም በቅርበት እየተከታተሉት ይገኛል ነው እያለን የሚገኘው ስታዲዮ ዲፖርቲቮ በዘገባው። ይህ ተጫዋች እንግዲህ ባለቀው የውድድር ዘመን ለሪያል ቤቲስ 21 ጨዋታዎችን ማድረግ ችሏል። 2 ግቦችንና 1 አሲስት ማስመዝገብ የቻለ ተጫዋች ነው። ነገር ግን ለወደፊት የሚባል አይነት ተጫዋች ነው። ገና 19 ከመሆኑ አንፃር ለወደፊቱ የምታስበው ነው። ምናልባት ከ2 ከ3 ዓመት በኋላ ጥሩ የተሻለ ተጫዋች ይሆናል ተብሎ ነው የሚጠበቀው። ሌላኛው የምንመለከተው ዘገባ ደግሞ ፋብሪዞ ሮማኖ ይዞት የወጣውን ሲሆን በዘገባው ምንድነው ያለው? ሊቨርፑሎች ሃንጋሪያውን የ20 ዓመት ባለብዙ ተስፋ የተጣለበትን አርሚ ፔሲች የተባለ በረኛ ሊያስፈርሙ ተቃርበዋል ነው ያለን የሚገኘው። ፋብሪዞ ሮማኖ አያይዞም በዘገባው ምንድነው ያለው? ሁሉም ፐርሰናል ተርሞች በበረኛውና በሊቨርፑል መካከል ያሉ ነገሮች እንዳለ ተጠናቀዋል ነው እየተባለ የሚገኘው። በዚህ ሰዓት እንግዲህ ከክለቡ ጋር የመጨረሻ ንግግሮችን እያደረጉ ነው የሚገኙትና ምናልባትም በቅርቡ ይህንን ተጫዋች ማስፈረማቸውን በይፋ ያሳውቃሉ ተብሎ ነው የሚጠበቀው። ይህ በረኛ እንግዲህ ባለቀው ሲዝን ለፑሽካሽ አካዳሚ ነበር ሲጫወት የነበረውና በዛም እንግዲህ 36 ጨዋታዎችን ማድረግ ችሏል። 43 ግቦች ሲቆጠሩበት
እንደዚሁም ደግሞ 11 ክሊን ሺቶችን ይዞ መውጣት የቻለ በረኛ ነውና ባለ ብዙ ተሰጥኦ ያለው በጣም የሚደነቅ አይነት በረኛ ነው እየተባለ የሚገኙና ሪቻርድ ሂውና አርነ ስሎትም እንግዲህ ይህንን ተጫዋች በደንብ አይተውታል። ለቀጣይ አመታትም እንግዲህ ለረጅም አመታት የሊቨርፑል ተፎካካሪ በረኛ ይሆናል ተብሎ ነው የሚጠበቀውና ለፑሽካሽ አካዳሚ ሪካርድ በሆነ ዋጋ ነው ሊቨርፑሎች ይህንን ተጫዋች ሊያስፈርሙት የተቃረቡት በ1.5 ሚሊዮን ፓውንድ አካባቢ በሚጠጋ ገንዘብ ማለት ነውና ሁሉም ነገሮች ተጠናቋል ነው እየተባለ የሚገኙ ምናልባት በሚቀጥሉት ጥቂት ቀናቶች ውስጥ ሁሉም ነገሮች ሊያልቁ ይችላሉ። ድርድሮቹም እንግዲህ በጣም በሰከነ ስሙዝ በሆነ መንገድ ነው እየተደረገ ያለው ነው ያለ የሚገኘው። እንደ ኔሚኒስቲስ ዘገባ ከሆነ ደግሞ ይህ ተጫዋች እንግዲህ በዚህ ሰዓት በሜርሲሳይድ ይገኛል ነው እየተባለ የሚገኘው። በዚህ ሳምንት ነው እንግዲህ ወደ ሜርሲሳይድ የበረረው። በዛም እንግዲህ ሁሉም ነገሮች እየተጠናቀቁ ይገኛሉ ነው ያለን የሚገኘው። በተጨማሪም እንግዲህ በ2024-25 የጎልደን ቦይ አዋርድም እጩ ውስጥ መግባት የቻለ ተጫዋች ነው። የጎልደን ቦይ አዋርድ ደግሞ በአመቱ ምርጥ ተጫዋች ወጣት ተጫዋች ተብሎ የሚሸለም ሽልማት ነውና ለዛም እጩ መሆን ችሏል። ይህም የሚያስመለክተው እንግዲህ በአመቱ ምርጥ ብቃቱን ማስመልከቱን ይሆናል ማለት ነውና በጣም ድንቅ የሚባል በረኛ ነው እየተባለ የሚገኘውና ወደ ሊቨርፑል ከመጣ በኋላ ግን በውሰት ይሰጣል ወይስ በዛው ይቆያል የሚለው ነገር እንግዲህ እስካሁን ድረስ አልተወሰነም ነው እየተባለ የሚገኘው። ነገር ግን ሁሉም ነገሮች እየተጠናቀቁ ነው የሚገኙት ነው እየተባለ የሚገኘው። ይህንን ስንመለከት እንግዲህ ቀደምም እንግዲህ አንድ ጄሱስ ሮድሪጌዝን ነገር ነግሬያችሁ ነበር። ያም 19 አመቱ ነው ይሄ 20 አመቱ ነውና ሊቨርፑሎች እንግዲህ በዚህ ሰዓት ላይ ወጣት ተጫዋቾችን ለማስፈረም በጣም ከፍተኛ ጥረት እያደረጉ ነው የሚገኙት። ጀረሚ ፍሪምፖንግም 23-24 አመቱ ላይ ነው የሚገኘው። እንደዚሁ ሚሎስ ኪርኪዝ 21 አመቱ ላይ ነው የሚገኘው። በተጨማሪም ደግሞ ፍሎሪን ቪርስም 21-22 አመቱ ላይ ነው የሚገኘውና በጣም ወጣት ተጫዋቾች የሆኑትን ለቀጣይ አመታትም የሊቨርፑል ተስፋ ይሆናሉ ተብሎ የተጣሉ ተጫዋቾችን ለማስፈረም እንግዲህ በጣም ከፍተኛ ጥረት እያደረጉ ነው የሚገኙትና ምናልባትም ይህንን ነገር እንግዲህ በዚህ የዝውውር መስኮት በተደጋጋሚ ልንመለከት የምንችልበት ቻንስ አለ። ምክንያቱም ሊቨርፑሎች በዚህ ሰዓት እንግዲህ ስማቸው እየተያዙት ያሉትን ተጫዋቾች ብንመለከታቸው በጣም ወጣት የሚባሉ ተጫዋቾች ናቸው። አብዛኞቹ ከ23 አመት በታች የሆኑ ተጫዋቾች ጋር ነው እንግዲህ ስማቸው እየተያዘን የሚገኙና ለረጅም አመታት ጥሩ ቲም ለመገንባት ያሰቡ ነው የሚመስሉትና ይህንን ነገርም ደግሞ ቶሎ ለመጨረስ እየጣሩ ነው የሚገኙት። የዚህም በረኛ እንደዚሁም የሚሎስ ኪርኪዝ እንደዚሁም ደግሞ የፍሎሪን ቪርስም ጉዳይ ምናልባት በዚህ ሳምንት ካልሆነ ደግሞ በቀጣይ ሳምንት ሁሉም ነገር ይጠናቀቃል ተብሎ ነው እየተጠበቀ የሚገኘው እና ይህም ነገር እንግዲህ ለሊቨርፑል በጣም ጥሩ የሚባል ዜና ነው። በመጨረሻም የምንመለከተው ዘገባ ደግሞ ፍሎሪን ቪርስን የተመለከተውን ዘገባ ይሆናል። የዚህ ተጫዋች እንግዲህ የኮንትራት ሁኔታ በጣም ትንሽ ረዘም ያለ ነገር ነው የሚመስለው። ነገር ግን ደግሞ ስንመለከተው ይህ ተጫዋች እንግዲህ በዚህ ሰዓት ላይ ከ100 ሚሊዮን ፓውንድ በላይ ያወጣል ነው እየተባለ የሚገኘው። ሊቨርፑሎችም ያን ያህል ገንዘብ ለመክፈል ተስማምተዋል ነው እየተባለ የሚገኘውና እንደዚህ አይነት ከፍተኛ ብር የሚያስከፍሉ ተጫዋቾች ደግሞ ምንጊዜም ኮንትራት ሁኔታቸው ትንሽ ረዘም ሊል ይችላልና አሁን ላይ በወጡት መረጃዎች መሰረት እንግዲህ ምናልባትም የዚህ ተጫዋች ሁኔታ የተጠናቀቀ ነው እየመሰለ ያለው። ሁለት ዘገባዎች እንግዲህ ተዘግበዋል በዚህ ተጫዋች ዙሪያ። አንደኛውን ዘገባ ይዞት የወጣው እንግዲህ ቢልድ ነው። እንደ ቢልድ ዘገባ ከሆነ እንግዲህ የዚህ ተጫዋች ሁኔታ ሁሉም ነገር ተጠናቋል። ሊቨርፑሎችም እንግዲህ ሊቨርኩሰን ጋር የሚያደርጉት ስምምነት እንግዲህ እያበቃ ነው የሚገኘው። ምናልባትም እንግዲህ በቀጣይ ሳምንት የሕክምና ምርመራ ያደርጋል ተብሎ ይጠበቃል ነው እያለን የሚገኘው። አያይዞም እንግዲህ ለዚህ ተጫዋችም ሊቨርፑሎች በአመት 18 ሚሊዮን ፓውንድ ለመክፈልም ተስማምቷል እያለን ይገኛል። ሌላኛውን ዘገባ ይዞልን የወጣው ደግሞ ሳሻ ታቨሬላ የተባለው ጋዜጠኛ ሲሆን እሱም በዘገባው መሰረት ምንድነው ያለው ሊቨርፑሎች እንግዲህ ለባየር ሊቨርኩሰኖች 126 ሚሊዮን ፓውንድ ለመክፈል ተስማምቷል እያለን ይገኛል። አያይዞም በዘገባው ምንድነው ያለው ባየር ሊቨርኩሰኖችም ፍሎሪን ቪርስ የሕክምና ምርመራ እንዲያደርግ ፍቃድ ሰጥተውታል ነው እያለን የሚገኘውና በዚህም መሰረት እንግዲህ ምናልባትም ቀጣይ ሳምንት የሕክምና ምርመራውን ያደርጋል ብሏል እና ሁለቱንም ዘገቦች ስንመለከት እንግዲህ በሊቨርፑልና በባየር ሊቨርኩሰን መካከል የሚደረገው ድርድር እንዳበቃ ነው የሚያሳዩትና በቀጣይ ሳምንት እንግዲህ የሕክምና ምርመራ ይደረጋል ተብሎ ይጠበቃል ነው እያሉ የሚገኙት ሁለቱንም መረጃዎች ስንመለከትና በሊቨርፑልና በባየር ሊቨርኩሰን የሚደረገው ድርድር እንግዲህ አብቅቷል ነው እየተባለ የሚገኘው። በቅርቡም እንግዲህ ይህ ተጫዋች የሊቨርፑልን ማሊያ ለብሶ እንመለከተው እንችላለን ተብሎ ነው የሚጠበቀውና ይህ ለሊቨርፑል እንግዲህ በጣም ጥሩ የሚባል ዜና ነው። ምንም እንኳን አሁን የሳሻ ታቨሬላ ብንመለከተው 126 ሚሊዮን ፓውንድ ሊቨርፑሎች ለመክፈል ተስማምቷል የሚለው ነገር እንግዲህ ምናልባት የተጫዋቹን ሁኔታ ስንመለከተው ትንሽ ውድ ይመስላል። ምክንያቱም እንግዲህ በፕሪሚየር ሊግ ታሪክ እንግዲህ ውዱ ተካፋይ እስካሁን ድረስ 110 ሚሊዮን ፓውንድ ነውና የፍሎሪን ቪርስ ደግሞ 126 ሚሊዮን ፓውንድ ነው ይሆን ያለውና በጣም ውድ ዋጋ ነው። ነገር ግን ደግሞ ተጫዋቹን ከተመለከተ ነው ደግሞ ምን ያህል ብቃት ያለው ተጫዋች እንደሆነ
ምን ያህል ኳሊቲ ያለው ተጫዋች እንደሆነ ስንመለከት በተጨማሪም ደግሞ እድሜውንም ስንመለከት ገና 21 22 ዓመቱ ላይ ነው የሚገኘው እንደዚሁም ላለፉት 2 ዓመታትም የጀርመን ቡንደስሊጋ የዓመቱ ምርጥ ተጫዋች ተብሎ ተሸልሟል በባለፈውም ከጀርመን ጋር በሚያደርጋቸው ጨዋታዎች ራሱ ብቃቱን ስንመለከት ነበርና ያንን ስንመለከት ለሊቨርፑል ምን ያህል ጥቅም ይሰጣል ለምን ያህል ዓመታት ጥቅም ይሰጣል የሚለውን ነገር ስንመለከተው ያን ያህል ውድ ላይሆን ይችላል ነገር ግን ደግሞ በሊቨርፑልም በፕሪሚየር ሊጉም ውዱ ተጫዋች የሚሆንበት ሁኔታ ሊኖር ይችላል ማለት ነው እንደዘገባዎቹ ከሆነ በርግጥ አንዳንድ ዘገባዎች ከዚህ በፊት ፋብሪዚዮ ሮማኖ እንደዘገበው እንግዲህ በሊቨርፑልና በባየር ሊቨርኩሰን መካከል እንግዲህ 109 ሚሊዮን ፓውንድ ስምምነት ላይ ደርሰዋልና አዶንሶቹ ላይ ነው እስካሁን ድረስ ድርድር ያደረጉ የነበሩት ቢልም ማለት ነውና እስካሁን ድረስ እንግዲህ በምን ያህል ሂሳብ በሁለቱ ክለቦች መካከል በፍቃደኝነት ተስማምቷል የሚለው ነገር እስካሁን የተረጋገጠ ነገር የለም ነገር ግን ሁለቱን ዘገቦች ስንመለከት ግን ቀጣይ ሳምንት የህክምና ምርመራ ያደርጋል ተብሎ ነው የሚጠበቀው እንግዲህ ይህ ዜና የፍሎሪን ቪርትስን ሁኔታ ስንከታተል ለነበር ደጋፊዎች በሙሉ ጥሩ የሚባል ዜና ነው ቢያንስ የሱን ነገር ዘግተን ደግሞ ቀጣይ ማሻሻል ያለብን ነገሮች ላይ እንድናተኩር ያደርገናል ምክንያቱም እንግዲህ ሊቨርፑል በዚህ ሰዓትም ቢሆን የተለያዩ ቦታዎችን ማጠናከር መቻል አለበት የተሻለ ተጫዋቾች መምጣት ያለባቸው ቦታዎች አሉና የፍሎሪን ቪርትስን ሁኔታ ከጨረሱ ከዛ በኋላ ሚሮስ ኬርኬዝ ሁኔታ የሚያበቃ ይሆናል እሱ አንድ እርምጃ ብቻ ነው የቀረውና ከዛ በኋላ ሌላ ቦታ መጠናከር ያለባቸው ቦታዎች እንግዲህ ምናተኩርበት ይሆናል ማለት ነው በተለይ ደግሞ 9 ቁጥር ቦታና የተከላካይ ስፍራ ቦታ ላይ ማለት ነውና ለሊቨርፑል በጣም ጥሩ የሚባል ዜና ነው ሪቻርዲዮም እንግዲህ በጣም ድንቅ የሚባል ስራን እየሰሩ ነው የሚገኙት እና ልክ የዚህ የክረምት የዝውውር መስኮት ሲያበቃ ግን ምነግራችሁ አንድ ነገር ምንድነው ከዚህ በፊትም እንደተመለከትነው ከሆነ የወጪ ቀሪ ሂሳቡ ግን በጣም ትንሽ እንደሚሆን ነው ከ50 ከ60 ሚሊዮን ፓውንድ በላይ እንደማይሆን ነው ሊቨርፑሎች ከሚገዟቸውና ከሚሸጣቸው ስናቀናነስ ማለት ነው ምክንያቱም ከዚህ በፊትም እንደዚህ አይነት ተመሳሳይ ነገሮችን ሲያደርጉ ስለተመለከተን ማለት ነውና ምናልባትም እንግዲህ ኑኔዝ የሚሸጥበት ሁኔታ ሊኖር ይችላል እንደዚሁም ዲያዝ በውድ ዋጋ ሊሸጡ የሚችሉበት ሁኔታ ሊኖር ይችላልና ያንን ነገር ስንመለከተው ከወጪ ቀሪ ትንሽ ሂሳብ እንደሚሆን መገመት አይከብድም በዚህ ሰዓት ግን ፍሎሪን ቪርትስ የሊቨርፑል ተጫዋች ሊሆን በጣም ጥቂት ነው የቀረው የህክምና ምርመራ ያደርጋል ተብሏል በዚህ ዙሪያ እንግዲህ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ ለአሁን እዚህ ላይ በቃው በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ ላይክ ሼር ማድረግ እንዳትረሱ ቻው